ዛሬ ደግሞ ቀሩ። ጌታ ሆይ ምንድን ነው? ኧረ ቤት እንጃ። እኔ ደግሞ ምንድን ነው ይሄ? ዞርኩ ገባው ወጣው ምን ሼ ነው እጭ ግን እኔ ከኔ እነኚህ ልጆች ማለት ነው ጭቅጭቅ ራሱ እየናፈቁኝ ነው። ወይኔ አባዴ ነው። ቤተሰብ ምን ሼ ነው? ብቻ እግዚአብሔር ሆይ ብቻ አንተ ብቻ ጠብቀን። የብሩክና የሄሚ ፍቅር ይዞን እኛን እንሞት ነው እንዴ? እኔ እያሰብኩ ነው እንደዚህ ማለት ነው። እውነት አሁን እኮ እኔ በጣም ደብሮኛል። እግዚአብሔርን ከ6 ተኩል ላይ ነው እኔ ዩቲዩብ ላይ ገባሁትና ዝም ብዬ እየዞርኩ ነበር። ሰው ማንም ሰው የለቀቀው ቪዲዮ እኔ ቪዲዮ እየመሰለኝ አይደለም ምናምን እና እኔ ማለት አላለኝም፣ ማየትም ደስ አላለኝም። ትቼ ነው የወጣሁት። የተኛውን ሰው ቪዲዮ አላየሁም። እግዚአብሔርን ደበረኝ እውነት። ምንድን ነው እንዴ? ኧረ ዛሬ እግዚአብሔር ሆይ ነገ ታሪኩ እንዲመጡ ጸልዩልኝ። እውነት ደበረኝ። እኔ ምርር ነው ያለኝ እውነት። የምር በቃ ሰውን መለመድ ወይ ሰውን ለምዳችሁ ወዳችሁ እንጂ አሁን ቡራና ሄሚ አሁን እኛ ላይ ሙዲ እየያዙ ነው እንጂ አሁን እነሱ ማለት ነው ሳይገናኙ እኔ ውሎ ይችላል ብዬ አላስብም። እኔ አሁን እኔ እኮ እነሱ ማየው እኔ ስልክ ላይ ነው አይደል እንዴ? ስልክ ላይ ያየው ራሱ እኔ አሁን በጣም ደብሮኛል። ወይኔ ኧረ በስመ አብ ወልድ። እኔ የምር አይችሉም። አሁን ብሩክና ሄሚ እውነት ሳይገናኙ አንድ ቀን ሳይገናኙ ይውላሉ ማለት ኧረ በፍጹም ወፍ የምር እንዶ ሌላ ቦታ ሌላ ሀሳብ ይዞ ሌላ መንገድ እየሄዱ ራሱ ይገናኛሉ ብዬ ነው ማስበው። ወይኔ በላቸው። ምህረት ስልክ ላይ አይቼ አብጄ ሊቀር ነው። ቀልድ ነው እንዴ? ኧረ እኔ ይሄን ልጆች ያዙልኝ እንዴ! ምንድን ነው ማበድ አለብን ለኛ በእነሱ ፍቅር? ወይኔ ቀልድ ነው እንዴ? እኔ ለራሴ ሊኖርበት እንዴ! የምር እኮ ነው። ግን ሰውን ማለት ነው ከራሳችሁ በላይ መውደድ እኮ እንደዛ ነው የሚያደርገው። ወደ ደግሞ ፍቅር ውስጥ ገብቻለሁ ይሄ ማለት ነው። ቡራና ሄሚ እነሱ እኮ ተካታታሉ በኋላ እኮ ፍቅራችሁ በጣም ነው የጠናከረው አይደል? እኔም ደግሞ እነሱ ተጣልቶ ከታረቁ በኋላ እኔ በቃ እንጃ ቪዲዮ የድሮ ቪዲዮችን እያየሁ በቃ ይሄ ነገር ከጀመረ ቀን ጀምሬ ማለት ነው የድሮ ቪዲዮችን እያየሁ ነው በቃ ዝም ብዬ ማለት ነው። ውዶቼ ፍቅር ይዞኛል እኔ እንዴ! ኧረ በስመ አብ ወልድ። ምን መሆን ነው ያለብኝ አሁን? መላ በሉኝ ነው እንዴ! ኧረ ወፍ ይደብራል እግዚአብሔርን። ሄሚና ቡራ እናንተ ግን ማለት ነው እናንተ የሚቀጠቅጥ ሰው ነው የለም። የሚቀጠቅጥ ስራችሁ የሚገረፍ ሰው የለም። ማገረፍ አለባችሁ እነኚህ ልጆች እግዚአብሔርን እና ውዶቼ እኔ ድምጼ ተቀይሯል። አሞኛል፣ ደብሮኛል። በቃ ይሄ ሁሉ በቃ እኔ ላይ ተጭኖ በጣም ደብሮኛል። እንዴ በቃ ኑ በቃ እንዴት አርቃችሁ ነው? ጭቅጭቅ አልፈልግም እኔ። ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ? ባላችሁበት ቦታ ሰላማችሁ ይብዛ። ዛሬ 2 እንቁ ልጆችም ቀሩ አልመጡም። እንዴት ናችሁ ግን እናንተ? እኔ ግን ማለት ነው በናፍቆት ልሞት ነው ክርስቶስን። ኧረ በስመ አብ። ሰው ልጅን መውደድ እንደዛ የሚያደርግ ከሆነ ምንድነው? ሰውን መውደድን መተው ነው እንደ ያለብን አሁን ላይ እንዴ? ሰውን ወድጄ እንደዚህ ከምሰቃይ እኔ ሰውን መውደድ ራሱ መተው ነው ያለብኝ ይመስለኛል እኔ። ወይኔ ምንድነው ይሄ? ውዶቼ እኔ ስራዬን ቶሎ ብዬ ትቼ አሁን ስራዬን ቶሎ ብዬ ጨርሼ እነሱን ጠበቁ። ይሄ በቃ እቺም ለቀቀች፣ እሱም ለቀቀ፣ ይሄም ለቀቀ። ቪዲዮ በቃ የሰው ቪዲዮ ዝም ብሎ ይገባል። ግን ይሄ በቃ ምርር ያለ ነው ያለኝ። ምርር ማለት ነው በቃ ሰው እየመሰለኝ አይደለም። ማንም ሰው እኔ እንዴ በቃ እኔ ጮይ ይለኛል። እግዚአብሔር እኔ ጮይ ነው የሚለኝ። ምንድነው አላውቅም። እንዴ መጮህ አለብኝ እንዴ? እንዴት ነው ግን ናፍቆት እንዴት እያደረገ ነው ውዶች? አላውቅም። ይሄ ነገር ተፈቶ ነገ ሰላም ሆኖ ቢመጡ ደስ ይለኛል። ብቻ የወሬኛ በእንደኔ አላውቅም። ፈርቻለሁ ውዶች። ነገሮቹ ወዴት እየሄደ ነው? አካሄዱ ወዴት ነው? የምር ብቻ አላውቅም። ምን ያልቻልኩም እግዚአብሔርን በጣም ነው ናፋቁኝ። እንዴት ነው በአንድ ቀን እንደዛ ማለት ስላችሁ ፍቅራችሁ ነው ናፈቀኝ። ፍቅራችሁም እነሱም ናፍቆኛል።
እንዴ በጭቅጭቅ ሲመጡ ራሱ እኔ ደስ ነው የሚለኝ እግዚአብሔርን እንዴ እንዴ ጥፍጥ ብሎ ሲጠፉ እኔ በጣም ይደብረኛል። ሀይሚዬ የኔ ቆንጆ ናፍቀሽኛል እንዴ ውዶች፣ ምንድነው አልገባኝም። እኔ ብቻ ነኝ ወይስ እናንተም ጨምሮ ነው እንዴ? መሞት አለብኝ እንዴ በናፍቆት? ለማንኛውም ወዳችኋለሁ። ቪዲዮን ላይክ አድርጉ፣ ቤቴን ሰብስክራይብ አድርጉ። በቃ እግዚአብሔር የነገ ሰው ያርገን። ነገ ነው የሚለቁት ቪዲዮ። በቃ አይመጡም ዛሬ። ደበረኝ፣ እግዚአብሔር ከምር ደበረኝ። እና ውዶቼ መልካም ምሽት ይሁንላችሁ። ብቻ ፈጣሪ ብሎ ታርቆ ነገ ቢመጡ ደስ ይለኛል። እና ሀይሚዬ 250 ሺህ ዛሬ ማታ ልትገባ ትችላለች። ቤቷን ሰብስክራይብ ያርጓት ውዶቼ። የምር አንድ ሺህ ሰው ብቻ ነው የቀረው እና አስገቡ። 1000 ሰው ብቻ ግቡና ሰብስክራይብ ያርጓት። እግዚአብሔርን ትገ 250 ሺህ እና የብሩክን የ6 ቁጥሩን አምሷል። አምሱ እና ወዳችኋለሁ። መልካም ምሽት ይሁንላችሁ። የምር ድምጼ ራሱ በጣም ተቀይሯል። ብቻ ወዳችኋለሁ።